ስትላትም ማለት ነው። እሷም እንግዲህ አንቺ እኮ የማታውቂው ነገር አለ ከጎንሽ ሆነው እኮ ጠላቶች ስርሽ ናቸው ትላታለች ማለት ነው። ሲፈንም ምንድን ነው ተናገሪ ያለውን ነገር ስትላትም ሙስጠፋ እያለች ለመናገር ስትሞክርም ቀለብ አድርጋ ሙስጠፋ አይወድሽም፣ ሲጀመር ጥቅም የሚፈልግን ሰው እንዴት ይወደዋል እያለች ለማጥላላት ትሞክራለች ማለት ነው። እንደዛ አይደለም ሙስጠፋ እኮ በግማሽ ሚሊዮን ሸጦች ለውጦች ነው ወይንም ሸጦች ነው ትላታለች ማለት ነው። ምን ለማለት እየሞከርሽ ነው ግልጽ አድርጊልኝ ስትላትም ከጀሪ በተቀበለው ብር ሸጦሻል እያለችም ለሲፈን ትነግራታለች ማለት ነው። እንግዲህ ራሷን ለማዳን የተጠቀመችበት ዘዴ ነው ማለት ነው። እና ሲፈንም እንግዲህ ይህን ነገር እንዴት ብላ እንደምትወጣው እንዴት ብዬ ነው ሙስጠፋንስ እንደዚህ ብዬ የምጠይቀው ብላ ተኝታም እንግዲህ እንቅልፍ ታጣ ነበረ። እንዴት ብላ መናገር እንዳለባት መጠየቅም እንዳለባት ሙስጠፋን ማለት ነው። ሌላም በተጨማሪ ነግራታለች ማለት ጄሪ የድሮ የሙስጠፋ ባለቤት እንደሆነችም ትነግራታለች። ይህማ ያልተሰማ ጉድ ነው ብላም እንግዲህ ሲፈን የራሷን እርምጃ ለመውሰድ ትሞክራለች ማለት ነው። እናም ሙስጠፋን ለማናገር ብሞክር ምን ይፈጠራል የሚለውን በህልሟ ስታለም ነበር። ብቻ ግን ደስ የማይል ህልም ታይና አይ በቃ ቢቀርስ ከሙስጠፋ ፍቅር ይዟታል፣ ግን ደግሞ መናገር አትፈልግም። ከተናገርኩ በኋላ ባይቀበለኝስ ብላ ታስባለች። እና በዚህ አጋጣሚ እንግዲህ ሜርሲም ራሷን አድናለች ማለት ነው። የቤተሰብ እራት ተሰብስቦ እየበሉ በነበረበት ሰዓት አያታቸውም እንግዲህ ሁላችሁም በስራ ተወጠራችሁ እኮ የቤተሰብ እራት በልተን አናውቅም ስትላቸውም ነበር። እነሱም እንግዲህ አዎ እንደዚህ አይነት ነገር ካደረግን ቆይን ትላለች። እዚህ ጋር እንግዲህ ሲፈን ሙስጠፋን ከቤት ለማስወጣት ትሞክራለች ማለት ነው። ልክ ሙስጠፋ ፍቃድ እንደፈለገ አስመስላ ለአቶ አምነንም እንግዲህ ሙስጠፋ ለትንሽ ጊዜ እንደሚሄድና ከዛ ሲመለስ መመለስ ከፈለገ እንደሚችል እና ያን ነገር አቶ አምነን እንደሚፈቅድ አድርጋ አስመስላ ታወራለች ማለት ነው። ሙስጠፋም ለምን እንደዚህ እንደምታደርግ አልገባውም። ብቻ ግን ሲያፈጥባት ነበር፣ ምክንያቱም ምንም ያላሰቡ ነገር ነበር። አያታቸውም እንግዲህ ምግብ ከበላሉ በኋላ አቶ አምነንና ጄሪን በየተራ ክላሷ አስገብታ ለማናገር ትሞክራለች። በመጀመሪያም እንግዲህ አቶ አምነንን ነበር ያናገረችው። እሱንም ጠርታ ስራዬ ብላ እኔ ምልህ በትዳር ደስተኛ ነህ ወይ? በባለቤትህስ እንደዛው ምን እያሰብክ ነው? ለምንድን ነውስ ደስተኛ ከሆንክ ልጅ ወደ መውለድ የማትሄደው? ትለዋለች ማለት ነው። አቶ አምነንም አያቴ አንቺም የማታውቂያቸው ብዙ ነገሮች አሉ። እኔ እኮ ልጅ ለመውለድ ሞክሬያለሁ። ከዚህ በፊት ጄሪ ነፍሰ ጡር ነበረች፣ ግን ደግሞ ወረደባት ትለዋለች ይላታል ማለት ነው። እሷም እንግዲህ ያኮ ቀላል ነገር ነው፣ ብቻ ዳግመኛ መውለድ ከፈለገች ጊዜ አይፈጅባትም፣ ደስተኛና ፈቃደኛ ከሆንክ ግን ያንን አድርግ ትለዋለች ማለት ነው። ግን አቶ አምነን በህይወቱ ውስብስብ ነገር እንደገጠመውም ያስታውቃል። ምክንያቱም ሊናገረውም ሊያስረዳውም የሚችለው ነገር በጣም ከብዶታል። እና አያትየዋም እንግዲህ ራስህን መርምር፣ ራስህን ሁን እያለችም ስትመክረው ነበረ። ከአቶ አምነን ቀጥሎም እንግዲህ ጄሪ ትመጣለች ማለት ነው። እሷም እንግዲህ አያቴ አስጠርተሽ ነበሩ የክላስሽ ትላታለች። አዎ በሚገባ ቁጭ በይትና ምራቷን እንግዲህ ለማናገር ትሞክራለች ማለት ነው። እና ጄሪ እንግዲህ ቤሊን እንደጣለቻት የምታውቃት አልመሰላትም ነበረ። እሷ ግን ስላወቀችባት ያንንም ሀሳብ ለመናገር ሞክራለች ማለት ነው። እና እንዳወቀችባት ስታውቅ በጣም ነው የደነገጠችው ጄሪ ማለት ነው። ምንድን ነው አላማሽ ስትላትም ማለት ከአቶ አምነን ጋር ያላችሁ ነገር እንዴት ነው? ደስተኛ ነሽ ወይ? ለምንስ ነው ልጅ የማትወልዱ? ስትላትም እሷም እንግዲህ ከዚህ በፊት እንደወረደባት በተበከለ ምግብ ወይንም ደግሞ መጠጥ ስትላትም ነበር። እሱን ሁሉን ነገር እንደምታውቅ አድርጋ ታወራታለች። ብቻ ግን ቤሊን እንደዚህ ለልጅ ጉጉት ቢኖርሽ ቤሊን ከደረጃ ባልጣልሻት ኖሮ ብላ አያትየዋም እንግዲህ ልክ ልኳን ትነግራታለች ማለት ነው። እሷም እንግዲህ የሰማችባት አልመሰላትም ነበረ። ግን እንደሰማች ባወቀች ሰዓት በጣም ትደናገጥና በቃ በጣም ተናዳ ወደ ውጭ ትወጣለች ማለት ነው። ወደ ውጭ ሞታ እንግዲህ
በራንዳ ላይ ቁጭ ብላ በነበረበት ሰዓት ሙስጠፋ ይመጣና ምን ሆነሽ ነው? የድሮ ሚስቴ የአሁን ባለቤትሽ አናዶሽ ነው ወይ ይላታል ማለት ነው። እሷም እንግዲህ እያለቀቀሰች ነበር። ብቻ ግን የተፈጠረው መናገር አልፈለገችም። ግን ደግሞ እኔ አሁንስ በቃኝ አይነት ነገር ብላ እያማረረች ለሙስጠፋ ስትነግረው ነበር። እንደዚህ እየተጨቃጨቁ በሚወሩ ሰዓት ሲፈን እንግዲህ ሙስጠፋን እየፈለገችው ነበር። ምክንያቱም ማወራው አለ ብላ ስለምታስብ ሙስጠፋን ፍለጋ ወደ ውጭ ትወጣለች ማለት ነው። ወደ ውጭም ስትወጣ ፈልጋ ታጣውና ልክ ወደ ላይ ቀና ስትል ውጭ ባልኮ ላይ ቁጭ ብለው እየተጫወቱ ነበር። እና ይሄንንም አይታ ሲፈን እንግዲህ ማንም ሰው ከጎኗ እንደሌለ ትረዳና ሲፈን የራሷን እርምጃ ወስዳ ወደ አቶ አምነን ቢሮ ትሄዳለች ማለት ነው። ወደ አቶ አምነን ቢሮ ገብታ እንግዲህ ሰነዶችን እንዳለ ሰብስባ ለመውጣት ትሞክራለች ማለት ነው። በመጀመሪያም የአቶ አምነንን ዋና ሰራተኛ እሱን ነበረ አቶ አምነን ከዛ እንዲወጣ ከዛ መስሪያ ቤት ችግር ተፈጠረ ብላ ጸሐፊው ስትደውልለት ልክ አቶ አምነን ሰውየውን ሲከታተለው እሷ የፈለገችውን ነገር እንደምትሰራ ስለምታስብ አስቀድማ አቅዳበት ስለነበረ ሲፈን ሁሉ ነገር ተሳክቶላታል። ማለቴ ጸሐፊዋ እንግዲህ ሁሉንም ሰነዶች ፈላልጋ እዚህ ቢሮ ውስጥ ችግር ተፈጥሯል፣ አቶ አምነን መደወል አለብኝ ብላ አቶ አምነንም ደውላ ሰነዶቹ እንደጠፉ ትነግረዋለች ማለት ነው። እሱም እንግዲህ በጣም ደንግጦ ወደ ቢሮ ይመጣል ማለት ነው። ወደ ቢሮውን በሚመጣ ሰዓት እንግዲህ ለሆነ ሰው መኪና ውስጥ ዶክሜንቱን ስታቀብል የሆነች ሴት ያሳያል ማለት ነው። ያንን ሰውዬ ለመከታተል ሲሞክር ሲፈንም እንግዲህ የልቧን ሰርታለች። የምፈልገዋን ሰነድ ሰራተኞቹን እያፈነች እየጣለች ግማሾቹንም እየመታች የምፈልጋቸውን ሰነዶች ከዛ ቢሮ ውስጥ ይዛ ወጥታለች ማለት ነው። በመጨረሻም እንግዲህ አቶ አምነን ተከታትሎ የስራ ባልደረባውን ያገኘዋል ማለት ነው። እስካሁን ስከታተል የነበረው አንተን ነው ወይ? ምን አስበው ነው እንደዚህ ያደረገኝ ሲለውም እሱም እንግዲህ በሱ በጣም እንደሚቀናበት ምን ላድርግ በአንታ በጣም ነው የሚቀነው ይለዋል ማለት ነው። እና ቁጭ ብሎ መብላት ይገኛሉ እያለ አቶ አምነንም በጣም ተናዶበት ነበር። እኔ አምኜህ ሁሉ ኃላፊነቱን ላንተ ሰጥቼ ግን አንተ እንደዚህ ነው ወይ መጨረሻ የኔ ውለታ ይሄ ነው ወይ በዚህ ነው የምትከፍለውም እያለ በጣም ተናዶበት ነበር። ሰውየውም አማራጭ አልነበረኝም እያለ ነበር። መጨረሻ ላይ እንግዲህ ሽጉጡን አቶ አምነን ተኩሶበታል ወይስ አልተኮሰበትም? ቀጣይ የምናይ ይሆናል። እየተከታተለው በነበረበት ሰዓት አቶ አምነንም እንግዲህ አክስቱ ጋር ደውሎ አክስቴ ጉድ ሆንኩልሽ ከቢሮ እኮ ሰነዶቹ እንዳለ ጠፍተዋል ይላታል ማለት ነው። እሷም እንግዲህ ማን እንደዚህ ሊያደርግ ይችላል እያለች ስታወራውም ብቻ ግን እርዳታዋ እንደሚያስፈልግ ይናገራል ማለት ነው። እሷ ደግሞ እዚህ ቦታ ላይ ተከታታዮች ከመጣ እኔንም ያገኘኛል ብላ ወደ ማምለጥ ዙሪያ ትሄዳለች ማለት ነው። ጄሪ እንግዲህ ቤሊን ክፍል ገብታ ቤሊንን ከዚህ መውጣት አለብሽ ብር ልስጥሽ እና የምፈልጊውን ነገር ከዚህ ቤትም ከህይወት የመውጭ ስላታለች ማለት ነው። ልክ እንደ ጠያቂ ሰው ሆና ነው የገባችው። አቶ አምነንም ተኝቶ ልክ እንቅልፍ እምቢ ሲለው ወደ ቤሊን ክፍል ሲገባ እንግዲህ ጄሪን ያገኛታል ማለት ነው። እሷን በጣም ትደነግጣለች እና በዚህ ሰዓት ምን ትሰራለች ቤሊን ክፍል ሲላትም ደህንነቷን ለመጠየቅ ነው እንዴ ለማለት ነው ትልና ታለባብሳለች ማለት ነው። እና እሷም እንግዲህ ወደ ክፍሏ ከተመለሰች በኋላ አቶ አምነንም ቤሊንን ያጽናናታል ማለት ነው። አይዞሽ ምንም ነገር ቢፈጠር ከጎንሽ እኔ አለሁኝና ምንም ነገር ቢፈጠር እነሱን አትስሚያቸው እያለ ሲያጽናናትም ነበር። ቤሊንም እንግዲህ ከበሽታዋ እያገገመች ትገኛለች። ምክንያቱም አንዳንድ ነገሮችን እያስተዋወሰች ትገኛለች ማለት ነው። አቶ አምነንም እንግዲህ በስተመጨረሻ ሰውየው ላይ ጥይት ተኩሶበታል ወይንስ ደግሞ ዝም ብሎ ነበር ያስፈራራው የሚለውን በቀጣይ ቪዲዮ የምናይ ይሆናል። በጣም ስሜታዊ ሆኖ ስለነበር አቶ አምነን የተኮሰው ይመስላል ማለት ነው። ሰውየውም እንግዲህ በገገመው ነበረ እኔ ምን ላድርግ በጣም እቀናብሃለሁ ሲለው የነበረው እና ይሄን ለማድረግ ወደኋላ ይልም አቶ አምነን ማለት ነው። ብቻ ግን እንደተፈጠረ በቀጣይ ቪዲዮ ምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝን እጅግ አድርጌ አመሰግናለሁ። ደህና